ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማን ክፍል 37ን ይዤላችሁ ከች ብያለሁ። እንግዲህ ውሃ ልትጫወት ስትል ከዛ ናታን የሆነ ነገር ሊያስተካክል ሲል ከዛም ናታን ስጪው እንጂ ማን ነው ውሃ ስጪው እንጂ አታሸግሪው አለች ሰላምዬ ማለት ነው። ከዛም በጣም ነው የሚጨንቀው እዚህ ቤት መቀመጥ ምናምን አለች አብዬ ተንኮለኛዋ ማለት ነው። ናታን ግን ፊኛ እያስተካከለ ነው ጉድ ጉድ እያለ ማለት ነው። ከዛም አመት ባል ማለት ነው። ከዛም ስሚ ይሄንን አለቻት። ከዛ እንግዲህ ዳጣና ናታን ፍቅር ጀምረዋል ማለት ነው። ደስ ይላሉ ማለት ነው። አብዬም በጣም እየቀናችና እያሽሟጠጠች ነው ማለት ነው። እንግዲህ ምን ታረጊዋለሽ አብዬ፣ ዳጣና ናታን ፍቅር ይዟቸዋል ማለት ነው። ሊጣመሩ ነው። ከዛም ናታንና ዳጣን ሲያስተካክሉ አብዬ ጭራሽ ከጃቸው ተቀማለች ማለት ነው። ከዛም እስኪ አምጪው ብላ ትመነጭቃታለች። ከዛ ናታን ደግሞ ምን እያደረግሽ ነው አንቺ ግን መቼ ነው የምትስተካከዩ? መቼ ማትስተካከይም አይደለ እያላት ነው ማለት ነው። እሷ እንግዲህ መቼ ማትቀየርም። ከዛ እንግዲህ ወይዘሮ አትንቀዥቀዥ ወይዘሮ ማርታ አትንቀዥቀዥ፣ ሴት ሁኚ፣ ረጋ በይ እሽማየን የምለው ግን አባዬ ዛሬ የሆነ ቦታ ይዞሻል ደግሞ ከፈለገ አበበ ማነው ይቅርታ አባዬ ዛሬ አይሰክርም እንዴ ስትል ከፈለገ ይስከር መስከሩ ላንቺ ምንድነው የሚጠቅምሽ ስትላት አይ ደስ ይላል እኮ ማዬ ማለቴ አባዬና ዳጣ ደስ ሲላቸው እኔ በጣም ደስ ይለኛል አለች። እውነት በጣም ጥሩ ነው አመት ባል አይደለ ይስከሩ እንጂ አሉ ወይዘሮ ማርታ። ከዛ እንግዲህ ገና በጣም በጥሩ ሁኔታ እያከበሩ ነው ማለት ነው። ደስ ይላል እንግዲህ ከዛም እንግዲህ እነ ውሃና እነ ምጥን ይሄ የኛ ግቢ ነው ምናምን ይኮ የኛ ያምራን የኔ ያምርም እየተባባሉ እንግዲህ ውሃዬና ምጥንዬ ጓደኝነታቸው በጣም ነው ደስ የሚለው ማለት ነው። ፍቅራቸው በጣም ደስ ይላል። የእናንተ ቤት ማለት ነው የእናንተ ቤት ምግብ በጣም ይጣፍጣን፣ የእናንተም እኮ ይጣፍጣን አለቻት። አይ የእናንተ ይብስ በጣም ይጣፍጣን እኔ ሂጅ ልብላ አለ። የእናንተ መቼ ገና ቀመስ ነውና አይጣፍጠውም የምትዩ? በቃ አይጣፍጥም አልኩሽ አይጣፍጥም፣ እናንተ ቤት እንብላ ብላ ስሚ ደግሞ እናንተ ቤት እንብላ፣ የእኛን ቤት እኮ ነው የቀመስነው የእናንተን እኮ ገና አልቀመስነውም አለቻት ምጥንዬ ማለት ነው። ውሃዬ ደግሞ የእናንተ ቤት ነው የሚጣፍጠው እያሉ ሲከራከሩ እንግዲህ ፍቅራቸው ከዛ እንግዲህ ፍቅራቸው በጣም ነው ደስ የሚለው የውሃና የምጥን ማለት ነው። ከዛም እንግዲህ ምጥን ደግሞ አባቢ ነዋ ትላለች ማለት ነው። ከዛም እና ድናት እንዴ አለች። እሺ ሄደን ይቅርታን ጠይቀለት ለምን ገብተን ግን ደግሞ አባዬ ሀየን አለቻት። ጥሩ ሀሳብ ነው ምጥንዬ። ከዛ እንለቃትና ልጅ ተወልልንና ከዛ ብዙ ይሆኑልናል እየተባባሉ ኧረ እባክሽ በጓ ለመውለድ እኮ ወንድ በግ ያስፈልጋታል አለች። ወንድ ያስፈልጋታል በግ ባል በግ ያስፈልጋታል። ግን እኮ አባቢ ሊገላት ያመጣት በግ እኮ ወንድ እኮ ነው። ወንድ ነው እንዴ? ወንድ ከሆነ ደግሞ ሚስት ነው የሚያስፈልገው። ሚስት ያስፈልገዋል እንዴ ምጥንዬ አለች። እንግዲህ ወሬያቸው ውሃና ምጥን እንግዲህ ወሬያቸው በጣም ነው የሚያዝናናው ማለት ነው። ስለ አመት ባሉ በግ እንግዲህ ሴትና ወንድ በግ እያሉ እያወሩ ዘና አድርገውኛል ማለት ነው። ከዛ ደግሞ ወደ ናታንና ወደ ዳጣ ስንሄድ ቆይ ግን አንተ እኮ ደረጀ እኮ ዋሻው እንዴ ደረጀ እኮ የያዘው የሰው ጅብ እንደ ውሻ አጥንት የሚቆረጥም ይህ ጅብ ራሱ እኮ በጣም ነው የሚጥመው። በጣም መገደል ጀመረች። አጥንት የሚግጠው ውስጥ ብዙ ነገር ስላለው ነው አለ ናታን። ቆይ ግን አጥንት የሚላጥ ኧረ በእናትህ አጥንት የሚጋጠው ብዙ ነገር ስላለው ነው እንዲህ አለች። ከዛ እሱ አዎ ብዙ ነገር ስላለው ነው አጥንት የሚጋጠው አላት።
ከዛ እንግዲህ ናታንና ዳጣ በጣም ደስ ይላሉ። አብይም እንግዲህ በቅናት እብድ እያለኝ ነው። ከዛም እንግዲህ ወይዘሮ ማርታ ሰላምዬ እሳቱን ቢያለሽ እንዴ መተያረግ እንግዲህ ሰላም እንግዲህ ቁጭ ብላ ዛሬ ዳጣን ቡና እያፈላይ ነው ማለት ነው። እንግዲህ ለዳጣ ሴትነት ዛሬ የሰላም እጅ አለበት አሉ ወይዘሮ መርታ። ከዛ ራሴ ነኝ ስትል ማን አንቺ ግን አንቺ ቡና መፍላት ትችያለሽ እንዴ ስትላት ኧረ ማን ዳጣ ብሎ እንግዲህ ናታን ደግሞ ፍቅረኛው ቡና ስታፈላለት እንግዲህ ውስጡ በጣም ደስ እያለው ነው ማለት ነው። የዶሮ አይን ብሎ ቡና አለ እንዴ ለጠላ ነው እንጂ እያሉ ነው እንግዲህ ምን አይነት ነው ሲሉ እዛ እንግዲህ በደስታ ሆነዋን ቤተሰቦች ዳጣዬ ለቤቱ ድምቀት እኮ ነሽ ጎሽ ውሃን ቢብላ ነው አይደለ እያለ ምጥን አልንቀሳቀስም ብላ አንቺ ግን ቡና እያፈላሽ ነው ጎበዝ ነሽ በጣም የቤቱ ድምቀት ነሽ እያለች ነው ወይዘሮ ማርታ እንግዲህ ደስ የምትልና ድርብብ ያለች እናት የእናት ግርማ ሞገስ ያላት ናት ማለት ነው። ወይዘሮ ማርታን በጣም ነው ደስ የሚሉት ድራማው ድምቀት ናቸው ማለት ነው። ከዛ እንግዲህ ፋንዲሻውን ሲፈነዳ በእጇ የድስቱን ክዳን ስትይዘው ወይዘሮ ማርታ ምን ነው እጅሽ ሊቃጠል ነው እንዴ ልጅ? ኧረ ተይ የድስት መያዣ ያዢ አሏት። ከዛም እንግዲህ አቶ ደረጀ ደግሞ ዳቦውን ለመቁረስ ጉድ ጉድ እያለ ነው ማለት ነው። ችግር እንግዲህ ወይዘሮ ማርታ ድርብብ ብለዋል ማለት ነው። ከዛ ውሀዬ እንግዲህ ከአባቷ አጠገብ ቁጭ ብላ ከዛ ብዬ እንግዲህ ተንኮል እያሰበች ነው። ከዛ ወይዘሮ ማርታ ደግሞ ዛሬ አመት በዓል ነው ምንም ነገር አልፈልግም፣ ውሀዬ ሂጂና አምጪ ጎሽ አንቺ ነገር አትፈልጊ እያሏት ነው። ከዛም እንግዲህ አላልኩም ወይ መብራታይ ዛሬ ለምደኗን እንግዲህ መብራቱን አጠፋብን፣ ውሀዬ ነይ ሳህን አምጪ ዳቦ ሀዲ አለ። እንግዲህ ውሀዬ በጣም ነው ደስ የምትለው። ከዛ እንግዲህ አብይ ደግሞ ተንኮለኛ ማለት ነው። እንግዲህ ቀድታ እንግዲህ አንደኛ ለናታን ለመስጠት ነው። ዳጣዬን አስቀናለሁ ብላ ዳጣዬ እስኪ ጢሱን ሞቅ ሞቅ አድርጊ የኔ እናት። ሰላም እንግዲህ እናት መስላ አምሮባት ማለት ነው ቁጭ ብላለች ማለት ነው። እንግዲህ ሰላምዬ ዳጣ ልጅሽ ናት ማለት ነው። አንቺ አላወቅሽም፣ እሷም እናቷ እንደሆነች አላወቀችም እንጂ እንግዲህ ሙያውንም እያስተማረቻት ነው ለዳጣን ሰላም ማለት ነው። እንግዲህ ደስ ይላሉ ዛሬ ማለት ነው። ሞቅ ሞቅ እያደረጉት ነው ቤቱን ማለት ነው። ከዛም እንግዲህ ደስ የሚል አመት በዓል ነበረ ማለት ነው ዛሬ። ቆንጆ ሆኖ ነው የወጣው። ሰላምዬ ቆንጆ ነው፣ ቆንጆ አርገሽ ነጋገርሽ፣ እጅሽ ይባረክ። እንዲሆነሽ አመት በዓል አይቀርብንም ብለሽ ተንደፋደፍሽ አይደለ? መቼም ነፍሰ ጡር ሆነሽ እንኳ አመት በዓል አይቀርም ብለሽ በጣም ብዙ ነገር ነው ያደረግሽው። ሰላምዬ እጅሽ ይባረክ። ከዛ ውሀዬም እንግዲህ የቅኔ ቆንጆ ሰለባ ለወልድ ነው የሚባለው እሺ እያሉ ወይዘሮ ማርታ እንግዲህ ውሀዬ እንግዲህ እያደለች ነው ማለት ነው። ዳጣዬም ቡናውን እየቀዳች ነው ማለት ነው። ብቻ አመት በዓል መስለዋል። በጣም ነው ደስ የሚለው። እንግዲህ ገናን እንግዲህ ሞቅ ደመቅ አድርገውታል ማለት ነው። ከዛም እንግዲህ ወይዘሮ ማርታ አብይን ማለት ነው ዛሬ ነገር አንፈልግም፣ አመት በዓል ነው፣ ዝም ብለሽ ተሰብስበሽ ቁጭ በይ ብላታለች። ያው እንግዲህ አብዬ ተንኮል ነው የምትፈልገው ማለት ነው። እንግዲህ ዳጣዬን ደግሞ ቡና ስቀዳ መሬት ለመሬት እየቀዳችው ነው ማለት ነው። እንግዲህ ቆንጆ ቡና ታፈላል እየተባለው እንግዲህ ይታያን የዳጣ ቡና ማለት ነው። ከዛ ውሀዬ ደግሞ አባዬ በጉ ያለ መስሎታል ይህን እኔና ምጥን እኮ በጉን ጥለነዋን አለች። ደሬ ምን ነው በጋራጁ ዛሬ አረፈደ፣ ስጨርስ እመጣለሁ ብሏን። እንግዲህ በጉን ምጥንና ዳጣ ሳይደብቁት አይቀሩም ማለት ነው። በጉን እንዴት ይታረዳን፣ መታረድ የለበትም እያሉ ሳይደብቁት አይቀሩም። ኧረ እሱ እስኪ ጨርስ ድረስ እኛ እጃችን አጣጥፈን ጠብቀው እንዴ። ታዲያ ካልሆነና ናታን ይሞክሩዋ። እሺ ወንድ አይደላችሁ አንተና ናታ ረዱ፣ አበላሽተን ልትወቅሱን ነው እንዴ አለ። ከዛ እንግዲህ አብዬ ደግሞ ቀድታ የሚጠጣውን ሂዳ ከናታን በጣገብ ቁጭ እንግዲህ ሄዳ በጣገቡ ቁጭ አለ። ናታም እንግዲህ በጣም ተሳቀቀ።
ከዛም እንግዲህ ዳጣንዬ ቡናዋን እያፈላይ እኔ የምለው ምን ነው ይሄ በግ ታስሯን አይደል ማሚዬ አለች። በግ ምን አጥፍቶ የታሰረው አለች። ይኸውልሽ እንግዲህ ማለት ነው ውሃዬ በጉን ሳትፈታው አትቀርም ከምጥን ጋር ሆኖ ማለት ነው። በጉ ምን አድርጎ ነው የታሰረው እያለኝ ነው። ከግቤት ሄዳን ብለሽ ነው እንግዲህ በጉን የታሰረውን በግ ፈታዋለች ውሃ ማለት ነው። ከዛ በጉን ፈታ እንግዲህ ልታሳብዳቸው ነው ማለት ነው። ይልቅ እዛ ደግሞ ብዬ ልቅዳላችሁ እንዴ ምናምን እያለኝ ከዛ ልታሰክሪ ነው እንዴ? ከዛ እንግዲህ ወደ በጉ ስንሄድ እንግዲህ ውሃ በጉን ፈታ ለቀዋለኝ ማለት ነው። ከዛም እንግዲህ ደስ የሚል አመት ባልና አዝናኝ ጊዜ ነው እያሳለፉ ያሉት። ከዛ ውሃዬም እንግዲህ አሁን ደግሞ ዶሯቸውን እየበሉ ነው ማለት ነው። መቼም በጣም ደስ የሚል ቤተሰብ ነው ማለት ነው። ሞቅ ደመቅ አድርገውታል። ሰላምዬም እንግዲህ ነፍሰ ጡር ነች ማለት ነው። እንግዲህ ስትወልድ ደግሞ እናያለን። ኧረ እኔ መጠጥ ከዛ ብዬ ደግሞ ለዳጣ መጠጥ ስትሰጣት ከዛ እኔ መጠጥ ላይ ብዙ አይደለሁም እኔ መጠጥ አልጠጣም ስትል ወይዘሮ ማርታ ደግሞ ተያት እንጂ አታስጨንቂያት አሉ። ከዛ ዛሬ እኮ ምትባል ነው መጠጣት አለባት አለ። እንግዲህ ልታሰፍራት ፈልጋ ነው አባቴና ዳጣ ዛሬ እስከሩ ብላ እንግዲህ ምን ያወራሉ ብላ ጠብቃ እንደሆነ አላቅማ ብዬ ወይዘሮ ማርታ አይሆንም አሉ። አቶ ደረጀን እና ዳጣን ማስከር ፈልጋለች። ምን አስባ እንደሆነ አብዬ ማለት ነው። አብዬ መቼም ጥሩ ነገር አታስብም። ሁሉ ነገሯ ተንኮል ስለሆነ የምን መድረቅ ነው? ተያት እንጂ ሲጀመር ልጆች አልኮል መጠጣት የለባቸውም። ያውም እንደዚህ ሰፍረሽ ማያውቃ ነው። አንዳንድ ጊዜ እኮ ዳጣ እኮ ትጠጣ ነበረ። አሁን ለምንድን ነው የማትጠጣው ብላ ጭራሽ አፋጠጠቻት። ከዛ ዳጣ ኧረ እኔ መጠጥ ብዙ አይደለሁም መጠጥ አልጠጣም አለች። ምን ነው ምን ታደርግበታለች ብለሽ ፈርተሽ ነው ብላ ጭራሽ በአመት ባሉ ነገር ፈለገች። አብዬ እንግዲህ ምንም ጥሩ ነገር አታስብም። ሰላምዬ ለአንቺ ምልቅዳልሽ አንቺ ልጅ ዛሬ ያምሻል እንዴ? እሷ እኮ ነፍሰ ጡር ናት እንዴት ነው መጠጥ መቀጅላ ብላ ወይዘሮ ማርታም ተበሳጨች። እንግዲህ አብዬ ጥሩ ነገር አታስብም። ለማንኛውም ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ የምንወዳትንም የኢትዮጵያን ባህሏን ገነት ዳሯን እሳት ያደርግልን፣ እኛንም በያልንበት ይጠብቀን። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። ሀገራችንንም የኢትዮጵያን ይጠብቅልን። ሁላችሁም ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሸር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ ሸር ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን እና ከልብ ነው የማመሰግነው ነው ስለነበረን ቆይታ። አዲስ እንግዲህ ገናን አመት በዓል እንግዲህ እኛ ደግሞ በስደት ያለ ነው ለሚቀጥለው አመት እኛም በሀገራችን እንድናከብር ፈጣሪ ቅዱስ ፍቃድ ይሆንልን እና አመሰግናለሁ። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።